ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በሕይወት ቲቪ የሚቀርበው ሳምንታዊ የመጽሐፍት ዳሰሳ የተሰኘው ፕሮግራማችን ነው። ዛሬ ደግሞ አንድ መጽሐፍ ይዘን መጥተናል። ዝግጅቱን በመምራት ወንድማችሁ ሄኖክ አስማረ፣ ወንድም ግርማ በቀለና ወንድም ወርቁ ለማ አብረውኛሉ። ዛሬ ይዘነው የመጣነው መጽሐፍ የትንቢተ ዳንኤል መጽሐፍ ዋና ዋና ማብራሪያ ይላል። የታተመው በ2012 ነው። የአማርኛ እትም የእንግሊዝኛውን ስራ የሰራው ሃምልተን ስሚዝ ይባላል። የትርጉሙን ስራ የሰራው ወርቁ ለማ ነው። አሳታሚው ንጥቃል አገልግሎት ነው። መጽሐፉን ተከትሎ የተተረጎመ ነው። 12 ምዕራፍ የያዘ ሲሆን በሁለት ዋና ዋና ክፍሎች የተከፈለ ነው። የሰው ራእይና የራሱን ራእይ ዳንኤል ያየበት ነው። 12ቱ ምዕራፎች በአግባቡ ሁኔታ ተተርጉመዋል፣ ተብራርተዋል። ይህንን ነው ዛሬ የምንመለከተው። 162 ገጾች አሉት። ዛሬ አብረን የምንመለከት ይሆናል። እናንተም ከኛ ጋር እንድትቆዩ በጌታ ፍቅር እንጋብዛለን። በመጀመሪያው ምዕራፍ የተነሳ ሐሳብ አለ። ቅሬታዎች ናቸው። እነዚህ ቅሬታዎች አማኞች ናቸው። አማኞች ደግሞ በእንደዚህ አይነት ዘመን እንዴት ታማኝ ሆኖ መቀጠል ቻሉ፣ መገኘት ቻሉ የሚሉትን አብረን የምንዳስስ ይሆናል። ታማኝ ቅሬታዎች የሚል ርዕስ ሰጥቶታል። ስለዚህ ምን ማለት ነው የሚለውን ለማንሳት ፈልጋለሁ። ወንድም ግርማ መቀጠል ትችላለህ። አመሰግናለሁ። ከነቢያት መጽሐፍት ከአበይት ነቢያት መካከል አራተኛ የሆነውን ትንቢተ ዳንኤል የተባለውን መጽሐፍ ነው። በአብዛኛው የአህዛብን ዘመን የሚናገር መጽሐፍ ነው። የአህዛብ ነገስታትን፣ የአህዛብን ፍጻሜ የሚያሳይ ነው። ግን ከእስራኤል ሕዝብ ያገናኘ ነው። ማለት አህዛብ ከእስራኤል ሕዝብ ጋር ያላቸው ግንኙነት ወይም ደግሞ እስራኤል ከአህዛቡ ዓለም ጋር ያላቸውን ግንኙነት የሚመለከት መጽሐፍ ነው። እስራኤል በዚህ መጽሐፍ ውስጥ የልዑሉ ቅዱሳን ተብለው ተጠቅሰዋል። ከነሱ አኳያ የዘመን ፍጻሜ ምን እንደሚመስል በአብዛኛው የተገለጸበት በጣም ድንቅ የሆነ ራእያትንና ትንቢቶችን የያዘ መጽሐፍ ነው። እንግዲህ ይህን ካልን ዘንድ እስከ ምዕራፍ 6 ድረስ ዳንኤል የሌሎችን ህልሞችና ራእይ ሲተረጉም ከምዕራፍ 7 እስከ መጨረሻው ደግሞ የራሱን ራእይ እና ህልሞች እያቀረበ ትንቢት ይናገራል ማለት ነው። እንግዲህ በዋናነት ይዘቱ በትንቢተ ዳንኤል ውስጥ የቀረቡ ቅሬታዎች ወይም ታማኝ የሆኑ ሰዎች ለእኛ ለአማኞች ማለት ነው ለክርስቲያኖች የሚሰጡትን ምሳሌነትና ያለውን አብነት የሚገልጽ ነው። ከዚያ አኳያ እንግዲህ የመጀመሪያው ምዕራፍ በትክክል ሙሉ በሙሉ የቀረበው የታመኑ ቅሬታዎችን በተመለከተ ነው። እነዚህ ሰዎች 4 ናቸው። ራሱ ዳንኤል፣ አናንያ፣ አዛርያና ሚሳኤል ናቸው። እነዚህ ከሌሎች የእስራኤል ብላቴኖች በቤተ መንግስት ካደጉ ወጣት ጓደኞቻቸው ጋር በንጉሱ በኢዮአቄም ዘመን ወደ ባቢሎን የተማረኩ ሰዎች ናቸው እና እነዚህ ወጣት ልጆች የተማረኩበት ምክንያት ያው የአህዛቡን ዓለም የመጀመሪያውን የአህዛብ ንጉስ ወይም መንግስት እንዲያገለግሉ የማረካቸው ንጉሱ ናቡከደነጾር ሁለተኛው ማለት ነው በታሪክ ሲታወቅ እና ያው የመጀመሪያው የአህዛቡ መንግስት የመጀመሪያው ንጉስ ነው። በእርሱ አማካኝነት ወደ ባቢሎን የፈለሱ ናቸው። የከለዳውያን ትምህርት ቋንቋ እንዲማሩ ተደረጉ። 3 ዓመት ሙሉ በትምህርት ቤት ቆዩ። ድርጓቸውን ሰፈረላቸው። እንግዲህ በአህዛብ ዓለም ውስጥ የአህዛብ መንግስት አገልጋይ፣ የአህዛብ ጣዖታት፣ የአህዛብ አሰራር አምልኮ አገልጋይ እንዲሆኑ ከአህዛብ ጠቢባን ጋር ተቆጥረው የአህዛቡን ዓለም እንዲያገለግሉ የተወሰዱ ናቸው። ነገር ግን በጣም በሚገርም ሁኔታ በምድራቸው ቤተ መቅደሱ ባይኖርም በሌለበት ስፍራ ቢገኙም እንደዚሁም ደግሞ ሩቅ ስፍራ ላይ ቢሆኑ ጠቅላላ የእስራኤል አምልኮ በሌለበት ሁኔታ ውስጥ የሚገኙ ቢሆንም ለእግዚአብሔር ታማኝነትን አሳይተዋል። እንግዲህ ሃምልተን ስሚዝ እዚህ ላይ በጣም ደስ በሚል ቀለል ባለ አገላለጽ እውነተኛ አማኞች በውድቀት ዘመን ባቢሎናዊ በሆነ ዓለም ውስጥ ለእግዚአብሔር እንዴት ታማኝ መሆን እንደሚገባ በምዕራፍ 1 ላይ በስፋት አብራርቶታል ማለት ነው። እንግዲህ ቀሪውን ደግሞ ወንድም ወርቁ ይገልጸው። መልካም። ከዚህ ጋር አያይዤ ማነሳለፍ ለወንድም ወርቁ ቅሬታ ማለት ራሱ ምን ማለት ነው? ከቃሉም አንጻር
ተመልካቾችም ጥያቄያቸው ሊሆን ይችላል ብዬ አስባለሁ። ቅሬታ ማለት ምን ማለት ነው? ከዛ ደግሞ የቀረም ካለ አያይዘህ እንድትመልሰው ወደ አንተ ላምጣው። እግዚአብሔር ይመስገን። በዚህ በምዕራፍ 1 ላይ የምናገኛቸው 4ቱ ወጣቶች እንደ ቅሬታ ተነሷል። ቅሬታ ረምነንት የሚለው ቃል ምንድነው? ምስክር ማለት ነው። እግዚአብሔር ያለ ምስክር ራሱን አይተውም። በየትኛውም ዘመን ውስጥ ቢሆን፣ በየትኛውም የከፋ ዘመን ውስጥ ቢሆን እግዚአብሔር የራሱን ምስክሮች ይኖሩታል በየትኛው ሁኔታ ውስጥ። ስለዚህ ምንም እንኳን እስራኤል ለአሕዛብ ተላልፋ ብትሰጥም የሱ የሆኑት የሱን ክብር የሚያስጠብቁ እሱን የሚያመልኩ የሱ መዓዛ የሚገለጥባቸው ደግሞ እግዚአብሔር በዘመናት ያኖራልና እነዚህ 4 ወጣቶች በዚህ ውስጥ ቅሬታ ሆነው እናገኛቸዋለን። እንግዲህ እንደተባለው ምንጫቸው ከነገስታቱ እንደሆነ ያው ማሳያ የመጽሐፍ ቅዱስ ክፍሎች አሉ። ሕዝቅያስ ምን ተብሏል? ልጆቹ ምርኮኞች እንደሚሆኑና ለአሕዛብ ንጉስ ለናቡከደነጾር ማለት ነው ጃንደረቦች እንደሚሆኑም ትንቢት ተናግሯል። ከዚህ አንጻር እነዚህ ወጣቶች ከነገስታት ወገን እንደሆኑ በዚህ በምዕራፍ 1 ላይም ቁጥር 3 እና 4 ላይ ነውር የሌለባቸው መልከ መልካሞች በጥበብ ሁሉ የሚያስተውሉና እውቀት የሞላባቸው ብልሃተኞች አስተዋዮች እና በንጉሱም ቤት መቆም የሚችሉ ብልሃተኞች ካለ በኋላ ከእስራኤል ልጆች ከነገስታቱና ከመሳፍንት ዘር ያመጣ ዘንድ ይላል። እንግዲህ እነዚህን ነው ንጉሱ ለራሱ አደባባይ ማስዋቢያ እዛ በዙሪያው አማካሪ ሆነው እንዲያገለግሉ በባዕድ ሀገር ሲመርጣቸው የምንመለከተውና ያደረገው ነገር ምንድነው? መጀመሪያ ከተመረጡ በኋላ እነዚህ 4 ወጣቶች የከለዳውያንን ትምህርት እንዲማሩ ነው የተደረገው። በወቅቱ እንግዲህ እንደሚታወቀው የከለዳውያን ባቢሎናውያን በአካዳሚክ አስተሳሰባቸው ከፍ ያሉ ናቸው። በታሪክም እንደምናውቀው ሐሙራቢ ኮድ የሚባል አለ በጥንት ጊዜ ትልቅ ይሄ የመንግስት አስተዳደርን ሕግን በሚመለከት እና ትልቅ ትምህርት ነው። ምናልባት ስኮላርሺፕ እንደሚባለው አይነት ይመስላል። እና ይሄንን ትምህርት እንዲማሩ የከለዳውያንን ቋንቋ እንዲማሩ ካደረገ በኋላ ድርጓቸውንም ከዛው ቅድም እንደተገለጠው ምግባቸውንም ከቤተ መንግስት ወይንም ከንጉሱ ዘንድ እንዲሰፈርላቸው አደረጉ። ከዛ ያደረገው ነገር ምንድነው? እሱ የጃንደረባው አለቃ በቀጥታ ስማቸውን ነው መጀመሪያ የቀየረው። ዳንኤል ለምሳሌ እግዚአብሔር ፈራጅ ነው የሚለውን ብልጣሶር ብሎ ነው የሰየመው። ይሄ ማለት ቤል ወይንም ባቢሎን አምላክ ሕይወቱን ይጠብቃል የሚል ትርጉም የሚያሰጥ ነው። አናንያን ሲድራቅ ብሎ ነው እግዚአብሔር በጸጋው የሰጠው ወይም እግዚአብሔር ምሕረት የሚል ስም ያለበትን የአኩ ወይም የጨረቃ አምላክ አገልጋይ ብሎ የመሰየም እንደዚህ ተቀራራቢ ትርጉም ያለው ስያሜ ይሰጥና ያለን። ሚሳኤልን እንደ እግዚአብሔር ያለ ማን ነው የሚለውን ደግሞ ሚሳቅ ብሎ እንደ አኩ ወይንም ያውዛው እነሱ ከሚመለከ ጣዖት ነው ማን ነው የሚል። አዛሪያን ደግሞ እግዚአብሔር ይረዳል ወይም ይረዳው የሚለውን አብደናጎ ብሎ የናጎ ወይንም የኔቦ አምላክ አገልጋይ የሚል ሙሉ በሙሉ ስማቸውን ሲቀይረው እንመለከታለን። እንግዲህ መጀመሪያ ዓለም የምታደርገው ይሄንን ነው፣ ስም መቀየር ነው። በቻለችው መጠን የእግዚአብሔር ስም እንዳይጠራ ማድረግ ነው። ግን የሆነው ነገር ምንድነው? እሱ በቅሬታነት ቅሬታዎች ናቸው ያስባላቸው። ይሄ እንዲማሩ ቋንቋውንም ትምህርቱንም ሲቃወሙ አናይም። ነገር ግን መብል ላይ ከሚጠጣውና ከሚጠጡትና ከሚበሉት ምግብ ራሳቸውን ማቀብ እንደፈለጉ የሚያሳይ ቁጥር 8 ላይ ዳንኤል በንጉሱ መብል በሚጠጣው ጠጅ እንዳይረክስ በልቡ አሰበ ይላል። ማለት ይሄ ራሳቸውን በቅድስና ለመጠበቅ በልባቸው ያለውን ያኖሩትን ሐሳብ ይመለከታል። ብዙ ጊዜ ራስን በቅድስና መጠበቅ ሐሳብ ብቻ አይደለም፣ ማሰብ ብቻ ሳይሆን ያደረገው ደግሞ እንዳይረክስ በልቡ ካሰበው በኋላ እንዳይረክስ የጃንደረቦቹን አለቃ ለመነ ይላል። እና ምርጫቸው የነበረው ከናቡከደነጾር የሚሰፈርላቸውን የተመረጠ ምግብ ሳይሆን ጥራጥሬና ውሃን ምርጫቸው አድርገው እንደነበረ እዚህ በመጽሐፉ ላይ እናገኛለን። እንግዲህ ትልቁ ነገር ከዚህ የምንማረው ምንድነው? የቅድስና ሕይወት እጅግ ለክፋት ተሰጥታ ተላልፋ በተሰጠች በዚች ዓለም ውስጥ እንዴት በራሳችንን በቅድስና መጠበቅ እንዳለብን የሚያሳይ ሐሳብ አለው። በጣም ጥሩ። እዚህ ላይ አስታውሰን ማለፍ የምንፈልገው ነገር በዘመናችን ባቢሎን፣ ናቡከደነጾር ጥበቦች፣ እውቀቶች
የተለያዩ ቴክኖሎጂዎች፣ ብዙ ልብን የሚማርኩ ነገሮች ሊኖሩ ይችላሉ። ነገር ግን አስቀድመን ማሰብ ያለብን የእግዚአብሔር ሕግ እግዚአብሔር የሰጠው አስቀድማችሁ መንግስቱና ጽድቁን ፈልጉ ነው አይደለም የሚለው። ያንን አስቀድመን በተለይ ወጣቶች ክርስቲያን የሆን ደግሞ ይህንን ፕሮግራም እየተከታተልን ያለን እያንዳንዱ ነገር የምንሄዳቸው መንገዶች ከእግዚአብሔር ሕግ አኳያ እንዴት ይታያል የሚለውን እንድታስቡበት ማሳሰብ እንፈልጋለን። ምዕራፍ 2 ላይ ስንደርስ የአህዛብ ዘመን ነው የሚለን። እንግዲህ እነዚህ ወጣቶች ተማርከው የሄዱት ወደ አህዛብ ንጉስ ነው። ስለዚህ ዘመኑም የአህዛብ ነው ማለት ነው። አህዛብ ነው እየገዛ ያለው፣ አገሩ የአህዛብ ነው። የሚወጡ ህጎችም አህዛባዊ ልማድ ያላቸው ናቸው ማለት ነው። የአህዛብ ዘመን ማለት ምን ማለት ነው? አህዛብስ ራሱ ምን ማለት ነው? በዚህ መጽሐፍ አጠራር አኳያ አንተም ከተመለከትከው አኳያ ማለት ነው። እንግዲህ የአህዛብ ዘመን የሚለው አህዛብ የሚለው እንግሊዝኛው ጀንታይልስ ኔሽንስ ተብሎ ተተርጉሟል። ይሄ ከእስራኤል ወይንም ደግሞ የቃል ኪዳን ህዝብ ከተመረጡት ህዝቦች ውጭ ያለው ማንኛውም ህዝብ የዓለምን ህዝብ የሚያካትት ነው። አህዛብ ማለት ከእስራኤል ውጭ ያለ ህዝብ የሚል ትርጉም አለው እና በዚህ በምዕራፍ 2 ላይ የአህዛብ ዘመን ተብሎ የተሰጠው ከናቡከደነጾር ካየው ህልም ወይንም ደግሞ ቅድም በመግቢያው ላይ እንደተነገረው ሙሉ የዳንኤል መጽሐፍ የሚናገረው ለአህዛብ ተላልፎ የተሰጠውን መንግስት፣ ሌላው ቀርቶ እስራኤላውያንን ጭምር የሚያሳድረው መንግስት በዚህ በሉቃስ ወንጌል ምዕራፍ 21-24 ላይ ጌታ ኢየሱስ ክርስቶስ ለመጨረሻው ዘመን ሲናገር በሰይፍ ስለት ይወድቃሉ ካለ በኋላ ወደ አህዛብ ሁሉ ይማረካሉ፣ የአህዛብ ዘመን እስኪፈጸም ድረስ ኢየሩሳሌም በአህዛብ የተረገጠች ትሆናለች ይላል። ይሄ ማለት በንጉስ ናቡከደነጾር ከተማረኩበት ከ605 ቢሲ ጀምሮ ጌታ ኢየሱስ ክርስቶስ ዳግም እስከሚመጣበት ድረስ ያለው ዘመን የአህዛብ ዘመን ነው የሚባለው። እንግዲህ በዚህ በምዕራፍ 2 ላይ ናቡከደነጾር ባየው ህልም ውስጥ 5 ናቸው፣ ግን 4ቱ የአህዛብ መንግስታት ሆነው ተገልጠዋል። እሱን ወደፊት ያው የምናየው ስለሆነ ማለት ነው። 5ኛው ግን የክርስቶስ ኢየሱስ መንግስት ወደፊት ሊመሰረት ያለው መንግስት ነው እና እነዚህ በአራቱ ታላላቅ ግዛት አጼዎች ኢምፓየርስ የሚወከለው ማለትም ከናቡከደነጾር እስከ መጨረሻው የክርስቶስ ኢየሱስ ፍርድ በዚህ ዓለም ላይ እስከሚፈስበት ድረስ ያለው ዘመን የሚያካትተውን የአህዛብ ዘመን ተብሎ ይጠራል። በጣም ጥሩ። የአህዛብ ዘመን የምንለው ምዕራፍ 2 ላይ የተገለጡ ምስሎች አሉ አይደለ? እነዛ ምስሎችን ተከትሎ እስከ ክርስቶስ ከሚመጣበት ዘመን ያለውን መሸፈን የሚችሉ የተለያዩ የመንግስት አይነቶች ናቸው ነው እያልከኝ ያለው። እነዚህ ምስሎች እንዴት ነው የተገለጡት? እነማን ሊሆኑ ይችላሉ የሚለውን ወደ ወንድም ግርማ ልምጣና የቀረ ካለ መልሳለሁ ወደ አንተ። መልካም ነው። እንግዲህ ምዕራፍ 2 ጀምሮ ማለት ይቻላል አጠቃላይ የአህዛብን ዘመን የሚያሳይ ነው። ትንቢተ ዳንኤል እንደተባለው ናቡከደነጾር ሁለተኛው የናቡኮዶነጾር ልጅ ነው። ግዛቱን ከጀመረበት ከ605 ጀምሮ ጌታችን ኢየሱስ ክርስቶስ ለፍርድ ተመልሶ እስከሚመጣበት የሺው ዓመት ዘመን መጀመሪያ ድረስ ያለውን ጠቅላላ በአህዛብ መንግስታት የሚተዳደረውን ዓለም የሚያሳይ ነው እና ይሄ የተገለጸው በናቡከደነጾር ህልም ነው። እንግዲህ እንደውም በዚህ መጽሐፍ ላይ ሁላችሁም ልታዩት እንደምትችሉት ጀርባው ላይ የናቡከደነጾር ህልም በምስል ተሰርቶ እናየዋለን እና ይሄ የሰው ምስል ነው። ናቡከደነጾር ያየው ህልም ማለት ነው። ይሄ ህልም የሰው ምስል ነው። ብልጭልጭታው እጅግ የበዛ ነው ማለት ከፍተኛ ክብርና የምድራዊ ክብር ተጎናጽፎ የሚታይ ምስል ነው የሚያየው በህልሙ ማለት ነው እና ራሱ የወርቅ ሆኖ ያየዋል፣ ደረቱ የብር ሆኖ ያየዋል፣ ሆዱና ወገቡ ደግሞ የናስ ሆኖ ያየዋል። ከዛ በኋላ ጭኖቹ የብረት ሆኖ ያይና እግሩ ግን እኩሉ ብረት እኩሉ ሸክላ ሆኖ ይመለከተዋል። እንደዚህ አይነት ምስል እንዳየ ነገረው። እንግዲህ ምስጢርን የሚገልጥ አምላክ በሰማይ አለ እንጂ በባቢሎን ጠቢባን ዘንድ አልተገኘም። ይሄ
እና ወዲያው ደግሞ ከነፍቺው ፍቺውንም አስታውቃለሁ አለ። እንግዲህ የወርቁ ራስ አንተ ነህ ብሎ በመግለጽ ናቡከደነጾር ራሱን እንደሚያሳይ ይነግረዋል። ያ ማለት ጠቅላላ የባቢሎንን መንግስት ነው፣ የባቢሎን መንግስት አስተዳደር ነው። ከዛ ቀጥሎ ደግሞ ከወርቅ ቀጥሎ ብር ነው አይደል? እና የብር መንግስት ሜዶንና ፋርስን የሚያሳይ ነው፣ የፋርስ መንግስት ነው በአብዛኛው። ከዛ ቀጥሎ ያለው ደግሞ የናስ መንግስት ነው። ናስ የሚያሳየን የግሪክን መንግስት ነው። የብረቱ መንግስት የሮም መንግስትን ነው የሚያሳየው። እንግዲህ ከግሪክ መንግስት ቀጥሎ ጌታም ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የነበረውን የሮም መንግስት፣ ከዛም በኋላ እስከ 476 ዓመተ ምህረት ድረስ የቆየውን ረዘም ላለ ጊዜ የቆየውን የሮምን መንግስት የሚያሳይ ነው ማለት ነው። ነገር ግን የሮም መንግስት በ476 ላይ ያበቃ ይምሰል እንጂ በዮሐንስ ራእይ በኋላ እንደምናየው ለሞቱ የሆነው ቁስል ይፈወስለታል፣ የሚመጣውም አለቃ ተብሎ በዚሁ በዳንኤል ላይ ተገልጿል። ስለዚህ ወደፊት የሚመለስ በመሆኑና መንግስት በአህዛብ እጅ የሚቆይ በመሆኑ የአህዛብ ዘመን ይሆናል ማለት ነው። በጣም ጥሩ አመሰግናለሁ። ከዚህ አንድ ጥያቄ ማንሳት ፈለግኩና በወርቅ የጀመረው በብረት ነው የጨረሰው። ከኳሊቲ አኳያ ወይም ከጥራቱ በጣም እየቀነሰ ነው የመጣው። ብር፣ ናስ፣ እንደዚሁ ብረት እያለ ከጥንካሬ አኳያ ደግሞ እየበረታ ነው የመጣው። አሁን ያለውን ወይም ያለፉትን የአህዛብ ነገስታት ባህሪ ሊገልጥ ይችላል ማለት ነው። አዎ እንግዲህ እንደተባለው ምስሉ ራሱ ወርቅ ነው ተብሏል። መጨረሻ ላይ ስንመጣ ግን ሸክላ ደግሞ አለ። ጥንካሬው እንደዛ እንደጠበቀ አይቀጥልም። የመንግስት ጥንካሬያቸው ለምሳሌ ይሄ የባቢሎንን መንግስት ስንወስድ ከሌሎቹ ይልቅ ይበልጥ ሞናርኪ ነው። ንጉሱ የፈለገውን የማድረግ ስልጣን እንዳለው እንመለከታለን። ከዛ በኋላ ግን የተነሳውን ነገስታት ስንመለከት የላላ ነገር፣ እንደውም አማካሪን የመስማት ለሚያወጡት ህግ ሁሉ አሁን ዳንኤል ወደ አንበሳ ጉድጓድ ሲጣል ሊያድነው ፈለገ ይላል። ደከመው አይደለም፣ ንጉስ ነው እንትን ያለው እና ከናቡከደነጾር አንጻር ስናየው ለህግ የመገዛት ነገራቸው ይሄ ሴንትራላይዝድ የመሆኑ ነገሩ እየቀነሰ እንደመጣ እናያለን። እንደው ያው ዘመኑንም ስንመለከት የገዙበት ዘመን እየጨመረ ነው የሚሄደው። ለምሳሌ ባቢሎን ከ636 አካባቢ ነው መንግስቱ የጀመረው እስከ 539 ኦልሞስት ወደዛ አካባቢ ድረስ የባቢሎንን ነገስታት እናያለን። የባቢሎን አገዛዝ ነበር። ከዛ በኋላ ግን ደግሞ ከዳሪዮስ ሲጀምርና ከ539 እስከ 333 ታላቁ እስክንድር እስከተነሳበት ጊዜ ደግሞ ስንመለከት ቢያንስ ለ200 ዓመት እነዛ ለ100 ዓመት እነዚህ ለ200 ዓመት ያህል የሜዶን ፋርስ አንዴ ከሜዶን አንዴ ደግሞ ከፋርስ እየተነሱ ያስተዳደሩበትን ሁኔታ እንመለከታለን። ከዛ ታላቁ እስክንድር በ333 አካባቢ ከተነሳ በኋላ ደግሞ እስከ 63 ቢሲ ድረስ አሁን ወደ 250 ዓመት ስፋት ያለው ደግሞ እናያለን። የገዙበትንም ጊዜ ከዛ ቀደም ወንድማችን እንደጠቀሰው ከ63 እስከ 476 ዓመተ ምህረት ድረስ ደግሞ ስንመለከት በጣም ወደ 500 ዓመት ያህል የሮም መንግስት አስተዳድሯል። ግን የሮም መንግስት ቢያስተዳድርም አሁንም የሮም መንግስት አቋርጧል ማለት አይደለም። እንደውም ራእይ ላይ ቀደም ወንድማችን ግርማ አንስቶታል። የነበረው አሁን የሌለው ይለዋል ራእይ ላይ፣ ግን የሚመጣው ብሎ ደግሞ ያስቀምጠዋል። ይሄም ደግሞ የሚያሳየው ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በሮም አገዛዝ ስር ነበረች ዓለም። ወደፊትም ኢየሱስ ሲመጣ በሮም አገዛዝ፣ ሮም በቀጥታ የክርስቶስ ኢየሱስ ፍርድ፣ የእግዚአብሔር ፍርድ የሚከናወነው በቀጥታ ፍርድ የሚሆነው በሮም ላይ ነው፣ በሮም መንግስት ላይ ነው። እንግዲህ በአጠቃላይ ከዚህ የምንማረው ነገር ምንድን ነው የሚል ነገር ተነስቷል። እኔ ሞር ቅሬታዎቹ ላይ ነው አሁን ትኩረታችን መሆን ያለበት። የዳንኤል ህይወት በጣም የሚስብ ነው። ሴንተር ኦፍ አትራክሽን ልንለው እንችላለን። ይሄ ነገር እንግዲህ ንጉሱ ትእዛዝ አወጣ። አንገታችሁ ትቆረጣላችሁ፣ ቤታችሁ ጉድፍ መጣ ይሆናል የሚል ትእዛዝ አወጣ። የእሱ ጠቢባን አሉ የሚባሉ ጠቢባን ያንን ሊፈቱ አልቻሉም በወቅቱ። ይሄ ነገር ደግሞ ወደ አድሬስ አልተደረገም፣ ወደ ዳንኤል አልመጣም። መጨረሻ ላይ ነው አዋጁ ከወጣ በኋላ ነው ዳንኤል በአዋጁ ነው የሰማው እንጂ መጥቶ የነገረው የለም። ግን ያደረገው ነገር ምንድን ነው? በቀጥታ ወደ መንበርከክ፣ ምክንያቱም በእግዚአብሔር ፊት ነገሩን ማቅረብ ብቻውንም አይደለም፣ ደግሞ ዳንኤል በህብረት ጸሎት የሚያምን ሰው እንደሆነም ያሳያል።
እና በጋራ ጸለው እና ጉዳዩን ወደ እግዚአብሔር እግር ስር አመጡት። እዛ ጋር ደግሞ መልስ አግኝተው ወደ ንጉሱ ሲገባ እንመለከታለን። እና ሁልጊዜም ቢሆን እንዲህ አይነት ነገሮችን ሸክማችንን በእግዚአብሔር ፊት በጌታ ፊት ማኖር ያስፈልጋል። የሚያስጨንቀን ነገር ሁሉ በምልጃ በጸሎት በልመና በፊቱ ማቅረብ እንደሚገባንና ምስጢር ገላጭ የሆነው እግዚአብሔር ደግሞ ችግሮቻችንን እንቆቅልሾቻችንን ሁሉ ሊፈታ የታመነ መሆኑን ያሳየናል ብዬ አምናለሁ። አመሰግናለሁ። እስካሁን ያየነው የግዛት አጼ ወይም ደግሞ የአህዛብ መንግስት እንደማን ናቸው የሚሉትን አይተናል። አሁን ደግሞ ልምምዳቸው፣ ጠባያቸው ምን ይመስላል የሚለው ምዕራፍ 3 ላይ ስንደርስ ስለ አምልኮተ ጣዖት ያነሳል መጽሐፉ ማለት ነው። ጠባያቸው ምን ይመስል ነበር በሚል አጭር ጥያቄ ልጀምረው። መልካም ነው። እንግዲህ ከዚህ በኋላ የአህዛብን ዘመን ጠባይ ነው የሚያሳየው። እግዚአብሔር መንግስትን ፈቅዶላቸው ነበረ፣ ግን ለምን ተጠቀሙበት ነው አሁን ጥያቄው። በራሱ በእግዚአብሔር ላይ ለመነሳት ክብርን ለራሳቸው ለመውሰድ እና በቃ ሰይጣናዊ አምልኮን እንዲከናወን ለማድረግ ነው የተጠቀሙበት። ስለዚህ በምዕራፍ 3 ውስጥ የምናየው ጣዖት አምልኮ እንግዲህ ከተተረጎመለት ምስል ተነስቶ ሊሆን ይችላል። ንጉሱ ናቡከደነጾር ቁመቱ 60 ክንድ የሆነ ወርዱ ግን 6 ክንድ የሆነ ትልቅ የወርቅ ምስል አሰርቶ በዱራ ሜዳ ላይ እንዲተከል ነው ያደረገው። አስቡት፣ በተለያየ አገር የተለያየ ጣዖት አለ እኮ፣ የተለያየ ሃይማኖት አለ፣ የተለያየ አምልኮ አለ። እሱ የፈለገው ግን ምንድን ነው? በሚገዛበት ስፍራ ሁሉ ያሉ ህዝቦች በአንድ ሃይማኖት እንዲጠቀለሉና የመንግስት በሚባል ሃይማኖት የጣዖት አምልኮ ሃይማኖት ስር እንዲሆኑ ነው የፈለገው። ስለዚህ ይሄንን በጣም ረጅም የሆነ የወርቅ ምስል አሰራ። እንግዲህ የወርቁ ራስ አንተ ነህ ስለተባለ ያው ራሱን እንዲወክል ያደረገ ነው የሚመስለው በጣዖቱ። ግን ኤኒዌይ በጣዖት ነው፣ በምስል በሐውልት ነው ሊያስመልክ የነበረው። እና ምን ለማለት ነው? ሰው የእግዚአብሔርን ክብር ህይወት ለሌለው፣ አይን እያላቸው ለማያዩ፣ ጆሮ እያላቸው ለማይሰሙ፣ አፍንጫ እያላቸው ለማያሸቱ፣ እግር እያላቸው ለማይሄዱ፣ እጅ እያላቸው ለማይሰሩ ጣዖታት አሳልፎ እንዴት እንደሰጠ የምንረዳበት አመፅ ነው። እዚህ ጋር ናቡከደነጾር እግዚአብሔር የሰጠውን ስልጣን የተጠቀመበት ለእግዚአብሔር የሚገባውን ክብር ለጣዖትና ለሰይጣን አሳልፎ በመስጠት ነው። እንደው ናቡከደነጾር እዚህ ላይ ምንድነው እግዚአብሔር መለኮታዊ ምስጢርን ሲገልጥለት ይህንን መለኮታዊ ሐሳብ ወስዶ ለራሱ ለአምልኮተ ጣዖት ራሱን እንዲመለክበት ማድረጉ ምን ያክል ዘመኑ የአህዛብ እንደሆነ ከዚህ በላይ መግለጫ የለም። በጣም በደንብ ያስረዳል ብዬ አስባለሁ። እንዲያው ወደ ዘመናችን ብንመጣ ጥሩ ነው ብዬ አስባለሁ። ዘመናችን በጣም ብዙ ሰዎች እግዚአብሔር መለኮታዊ የሆኑ እውነቶችን ገልጦላቸው የሚያገለግሉበትንም ሁሉ ነገሮችን ሰጥቷቸው ብዙ ነገሮች እድሎች ተቀብለው ሰዎች ነገር ግን ለራሳቸው ሲያውሉት ሳይጠቀሙበት ሲቀሩ ለአምልኮተ ሰብ ሲያውሉት ዘመኑ አሁንም በአሕዛብ ዘመን ውስጥ ነው ያለነው እንድንል ያደርገናልና ምን ያክል በውድቀት ውስጥ እንዳለን ያሳያል። ወንድም ወርቆ ከዘመናችን ጋር አገናኝተህ ይህንን ሐሳብ ብታይልን ደስ ይለኛል። እንግዲህ በብዛት በስፋት ደስ በሚል ሁኔታ ተብራርቷል። ምዕራፍ 3 እና 4 እንደተባለው ይሄ የጣዖት ማምለክና ሰው ራሱን ከፍ ማድረግ ተያያዥነት ያላቸው ናቸው። ይሄ ቀላል አይደለም። ወደ 60 ክንድ ማለት ምናልባት ወደ 27 ነጥብ እንደዚህ 4 ከዛ በላይ ሜትር ነው። በእርግጥ በዓለም ላይ ትልልቅ የሆኑ ሰዎች ትልልቅ እንትኖች መታሰቢያዎች ቆመዋል። ሲፊኒክስ አሁን ይሄ የግብጽ ላይ ለምሳሌ ያው እንደዚህ ሰዎች ፈርዖኖች ለራሳቸው ክብር ያቆሙት ነው። ወደ 73 ሜትር ያህል ርዝመት አለው። ሌላም አለ ህንድ ውስጥ ጉጅራቲ እንደ ታሪኩን ለማንሳት ያህል ጉጃራቲ ላይ የሳርዳር ቪፓተል የሚባል የሃይማኖት የነፃነት ምልክት አድርገው የሚያነሱት ሰው እሱ አሁን ትልቅ ሐውልት ወደ 187 ሜትር ርዝመት ነው ያለው። የናቡከደነጾርን ግን ሳስተያየው ብራዚል ላይ ያለ የኢየሱስ ክርስቶስ ስዕል አለ ምስል አለ። ከዛ ጋቻ ነው እሱም 30 ሜትር ነው። ይህም ኦልሞስት ወደዛ ነው። ትልቅ ነው። በዘመኑ ትልቅ የሚባል ነገር ነው ያቆሙት። ከዛ ትልቅ
ምስል አቁሞ የዓለም ሁሉ ህዝብ በዛ ስር እንዲሰግድ ነው ያደረገው እና ሃይማኖተኛ ነው ማለት ነው። በሁለት ሐሳብ የሚያነክስ ሃይማኖተኛ። እዚህ ጋር እግዚአብሔርን ያመሰግናል፣ ወዲህ ደግሞ ተመልሶ የጣዖት አምልኮን ሲያካሂድ እናያለን። ማካሄድ ብቻ አይደለም ሌሎችም እንዲሰግዱ ሲያደርግ እንመለከታለን። ሌላው በጣም የሚገርመው ነገር አምልኮ በሙዚቃ መሳሪያ የታጀበ ነው። ይሄ ምናልባት አሁን በእኛ ዘመን ያለውን የሚገልጥን ይመስለኛል። ሙዚቃ መሳሪያ አለ። እነ ሶስቱ ወጣቶችም አንሰግድም ሲሉ ከጠየቃቸው በኋላ ሙዚቃ መሳሪያውን እንዳለ እንደገና ኦርኬስትራ መጥቶ ባንዱ እንዲያጅባቸው ሲያደርግ እንመለከታለን። ለማድረግ ሲናገራቸው እንመለከታለን። እና ሙዚቃ ያው ስሜት ቀስቃሽ ነው እንደሚታወቀው። አንድ ስነ ጽሁፍ ውስጥ የሚታወቅ ሰው ስለ ሙዚቃ የሚለው እንደው እዚህ ጋር በጠቅስ እንግሊዛዊ ጸሐፊ ነው። በ17ኛው ክፍለ ዘመን የነበረ ዊሊያም ኮንግሬቭ ይባላል። ሙዚቃ ጨካኙን አውሬ ገራም ያደርገዋል ይላል። ድንጋዩን ቋጥኙን ያለዝባል ካለ በኋላ የተገመደ የባሉጥ ወይንም ኦክትሪን እንዲያጎነብስ እንዲለመጥ ያደርገው። በጣም ኃይል አለው ሙዚቃ፣ ምክንያቱም ከስሜት ጋር የሚያያዝ ስለሆነ። ስለዚህ ናቡከደነፆር ያደረገው ምንድነው? አምልኮም ከስሜት ጋር ነው ያያያዘው። በመረዳት በእውነት በመንፈስ አይደለም አምልኮ የሚካሄደው። ይሄ ፍጹም የሆነውን በዚህ ዘመን ያለውን ሃይማኖተኝነት የሚገልጥ ነው። ስለዚህ ስሜት ደግሞ ከእውነትና ከመንፈስ ጋር ግንኙነት የሌለው ነው። ወደፊትም በምናየው በባቢሎን ውስጥ በዚህ በሐሰት አፋዊ ቤተክርስቲያን ውስጥ የምንመለከተው ይህንኑ ነው። በመንፈስና በእውነት ሳይሆን አምልኳቸውን የሚያካሂዱት በስሜት እንደሆነ እንመለከታለን። እንግዲህ ወጣቶቹ ናቸው አሁንም ማሳያ የሚሆኑት ቅሬታዎች ስለሆኑ እኔ ወጣቶቹ ወደ እሳቱ ታስረው ተጣሉ። ሰናፊላቸው፣ ቀሚሳቸው፣ ጸጉራቸው ምንም የተቃጠለ ነገር የለም። ገመዱ ተቃጥሏል። ተፈተው ነው የተመላለሱት እዛ ውስጥ። በቃ ማሰሪያ የሆናቸው ነገር ብቻ ነው የተወገደው እንጂ ሌላ ምንም ነገር አልሆኑም። እኔ እስከ ሞት የታመንክ ሁን የሚለውን ምስክርነት ፍጹም መሰጠት እንደፈጸሙ አስባለሁ። በእርግጥም ከዚህ በላይ ደግሞ ራስን ለሞት አሳልፎ ከመስጠት የዘለለ ምስክርነት የለም። የመጨረሻው ምስክርነት ነው። ለዚህም ይመስለኛል ከዚህ ምዕራፍ በኋላ ስለ 3 ወጣቶች ታሪክ አናገኝም። የመጨረሻው ምስክርነት ሰጥተው እንዳለፉ ነው የምንመለከተው እና የናቡከደነፆርን አጠቃላይ ስንመለከተው ሃይማኖትን በዚህ ዓለም በተለይ አሁን በዚህ ባለንበት ዘመን ያለውን የከፋውን ሃይማኖተኝነት የሚያሳይ ነው ብዬ